ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ አማርኛ ፊደል ዩቲዩብ ቻናላችን ነው። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። እንግዲህ ድምፅ አይሰማም ለምትሉ ከፍ ብዬ ለማውራት ወይም ለመናገር እየሞከርኩ ነው። በተቻለ መጠን ዛሬ አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው? በአቤት ፊደል ቃላት መመስረት ማለት ነው። የአቤት ተጠቅመን ቃላት እንመሰርታለን። ለምሳሌ በዚህ ፊደል ሶስት ቃላት እየመሰረቱ እያንዳንዱ አሳያችኋለሁ። እናንተ ደግሞ ከዚህ በተጨማሪ የራሳችሁን ፊደል መምረጥ፣ መጽሐፍ፣ መለማመድ ትችላላችሁ። እሺ እንግዲህ ዛሬ የመረጥነው ፊደል ቃላት የምንመሰርትበት ፊደል የአቤት ነው። የአቤት ፊደል ምስረታ ነው የምንማረው ወይም ቆይታ የምናደርገው። እንግዲህ በአቤት 7 ፊደላት እንዳሉ ይታወቃል። አ ኡ ኢ አ ኤ ኦ ብለን የምንለው ነው። ስለዚህ በአ አበበ፣ አህመድ፣ አዝመራ የሚሉ ቃላትን መመስረት እንችላለን። ሌላ እናንተ መመስረት ትችላላችሁ። በኡቤት ኡስማን፣ ኡራኤል፣ ኡስታዝ ማለት ይቻላል። በኢቤት ኢትዮጵያ፣ ኢሳያስ፣ ኢራን የሚሉ ቃላቶችን መመስረት እንችላለን። አራዊት፣ 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 አራም፣ አራም፣ አብርሃም እያልን መቀጠልና መለማመድ እንችላለን። ሌላው ኤ ነው። 5ኛው ኤርትራ። እሺ እንዲታያችሁ ከፍል አድርግላችሁ። ኤርትራ፣ ኤርትራ፣ ኤላም፣ ኤረር። ደግሞአለሁ። ኤርትራ፣ ኤላም፣ ኤረር። እሺ እ ነው። ሌላው 6ኛው ነው። የአዝርያስ እ ነው። እንስሳት፣ እንስሳት፣ እንስሳት። እንስት፣ እንስት። እህል፣ እህል፣ እህል ማለት እንችላለን። ኦርኬስትራ፣ ኦርኬስትራ። ኦርጋን፣ ኦርጋን። ኦሪዮን፣ ኦሪዮን ብለን እንመሰርታለን ማለት ነው። ስለዚህ በአቤት ቃላት የምንመሰርተው በዚህ መልኩ ነው። አንዴ ደግምላችኋለሁ። አበበ ስም ነው። አህመድ ይህም ስም ነው። አዝመራ የሰው ስም መሆን ይችላል። ሰብል ማለት ነው። ኡስማን ስም ነው። ይህም ኡራኤል የመላእክ ስም ነው። ኡስታዝ ይህም ማዕረግ ነው አይደለ? እሺ እዚህኛው ደግሞ ኢትዮጵያ፣ ኢሳያስ፣ ኢራን። እሺ ሌላው አራዊት። በዛኛው አም በነገራችን ላይ በዚህኛው አም መጠቀም እንችላለን። አራዊት ወይ በዚህ መጠቀም እንችላለን። ሁለቱም ተመሳሳይ ናቸው። በዚህ በኩል በግራ በኩል አጣራ ነው፣ ግን ሲነበቡ ተመሳሳይ ድምፅ ነው ያላቸው። የመጀመሪያውን ይሄኛውን እዚህኛው ላይ ይሄኛውን እዚህኛው ጋር ተክተን መስራት እንችላለን ማለት ነው። ተመሳሳይ ድምፅ ነው ያላቸው። ስለዚህ አራዊት፣ አበበ ማለት እንችላለን በዚህኛው ተጠቅመን ልክ እንደዚህኛው ማለት ነው። ስለዚህ ተመሳሳይ ድምፅ ነው ያላቸው። ኤርትራ፣ ኤርትራ። ኤላም፣ ኤረር፣ ኤረር፣ ኤረር። እንስሳት፣ እንስት፣ እህል እያለ እንሰራለን ማለት ነው። ሌላው ኦ ነው። ኦርኬስትራ ይላል። ለምሳሌ ይሄኛው የማቀልምላችሁ ቃል ኦርኬስትራ። ኦርጋን የሙዚቃ መሳሪያ ነው። ኦርጋን፣ ኦሪዮ የሰው ስም ነው።
ኦሪዮን ኮከብም ይሆናል፣ የኮከብ ስም የሰው ስም ይሆናል። ይሄ ነው እንግዲህ በሀቤት ያለው የፊደል አቀማመጥ አይሚን እንግዲህ በአቤት ያለው የቃላት ምስረታ የአቤት የቃላት ምስረታ ይህንን ይመስላል። ቀጥሎ ደግሞ የሌላ ፊደል እሰራለሁ። ከዚህ በኋላ የተለቀቁትን ቪዲዮዎች ቻናሉ ላይ ማየት ትችላላችሁ። ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ነባር የሆናችሁ ደግሞ ላይክ በማድረግ መጀመር ትችላላችሁ። አማርኛ መማር እንፈልጋለን የምትሉ ካላችሁ በቡድንም በግልም እንሰጣለን። በቴሌግራም አድራሻችን ወይም በስልክ ተጠቅማችሁ ማመልከት ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።